በደሴ በስተምዕራብ ወግድ ወረዳ ውስጥ ንጹሐን አማራዎች በመንግስት ሰራዊት ተረሸኑ በማለት የአማራ ፋኖ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር የፋኖ ኃይል በሰነዘረበት ጥቃት ታህሳስ 29 ቀን 2018 ዓ.ም በርካታ አባላቱን ያጣው የጠላት ኃይል አጸፋዊ ምላሽ በሚመስል መልኩ ንጹሐን ላይ አሰቃቂ እርምጃ ወስዷል በማለት ገልጿል። በዚህም የመንግስት የጭካኔ እርምጃ ታህሳስ 26 ቀን 2018 ዓመተ ምህረት ወጣት አስማማው ወይም አዮ ተረሽኗል። ወጣቱ ወግድ ከተማ ውስጥ አሳምቡሳና ቦምቦሊኖ በመጥበስ ሲተዳደር የነበረ የሁለት ልጆች አባት ነው። ለአስማማውና መሰል ለወጣቶች የሥራ ዕድል በመፍጠር ፈንታ መንግስት ተብየው አካል በየዕለቱ ነፍሳቸውን እየቀጠፈ ነው በማለት ገልጿል። ታህሳስ 28 ቀን 2018 ዓመተ ምህረት ወግዲ ከሃይ ስኩል አለፍ ብሎ የአምላኬ ካብ የተባለ ስፍራ ላይ አረቡ አህመድ የሚባል ወጣትን የብልጽግና ታጣቂዎች በግፍ ረሽነውታል። ደረሳውን የረሸኑት የፋኖ መረጃ ነህ ብለው ነው በማለትም ገልጸዋል። ታህሳስ 25 ቀን 2018 ዓ.ም ደግሞ ሮቢት የሚባል አካባቢ የደቡብ ወሎ ዞን ፓራ ኮማንዶዎች ሌሊት 10 ሰዓት ተነስቶ ከመካነ ሰላም ወደ ወግዲ ይጓዝ የነበረ ሲኖትራክ ላይ ተኩስ ከፍተው ረዳቱን ሲገድሉት ሹፌሩ ከባድ ቁስለኛ ሆኗል። ይህም ብቻ አይደለም። ከወር በፊት አንዲት ለወሊድ ወደ ጤና ተቋም በተሽከርካሪ እየተጓዘች የነበረችን እናት ረሽነዋል። በወረዳ ውስጥ ሰኮሩ ቀጠና ሼህ ያሲን የተባሉ ታዋቂ ሃይማኖት አባትና ሌሎች ደረሳዎች ከዚህ ቀደም በጠላት ተረሽነዋል። በአበየ ጉርባ ቀጠናም በአገዛዛቦ መውጫ በኩል አንድ ቄስና ሌሎች ንጹሐን በግፍ ተረሽነዋል። የአማራ ህዝብ ላይ የዘር ፍጅት ወንጀል እየፈጸመ ያለው የመንግስት በየጊዜው የንጹሐን ደም እያፈሰሰ መሆኑንም ዓለም አቀፉ ማህበረሰብ ጭምር ይገነዘብ ዘንድ በሚዲያ ዲፕሎማሲና አድቮኬሲው ዘርፍ ሁሉም የአማራ ልጅና ሀገር ወዳድ ኢትዮጵያውያን የሚችሉትን ያደርጉ ዘንድ ጥሪያችንን እናስተላልፋለን በማለት የአማራ ፋኖ ገልጿል። በተያያዘ መረጃ በደብረ ማርቆስ ከተማ 670 መምህራን ታፍነዋል። 206ኛ ኮር በመማር ማስተማር ሂደቱ ከመምህራን ጋር ለመወያየት ባደረገው ጥሪ መሰረት ከደብረ ማርቆስ ከተማ ተነስተው ወደ ስብሰባ ሲሄዱ የነበሩም 670 መምህራንና ርዕሰ መምህራን በመንግስት ሰራዊት ታፍነዋል በማለት ገልጸዋል። ከ25 በላይ መኪና በማዘጋጀት ከ206ኛ ኮር አመራሮች ጋር ለመወያየት ያቀኑት 670 መምህራን ከህዳር ወር ጀምሮ የሁለት ወር ደሞዝ በመንግስት ስርዓት ተነጥቀዋል። ትግሉን በማጠልሸት ተጠምዶ የነበረው የምስራቅ ጎጃም ካድሬ ትናንት ጥር 3 ቀን 2018 ዓ.ም ከጠዋት ጀምሮ ኬላ ዘርግቶ መምህራንን በማጎር የተጠመደ ሲሆን ከ74 በላይ መምህራን በከፍተኛ ድብደባና ጉዳት እንደደረሰባቸው ተረጋግጧል በማለት የአማራ ፋኖ አሳውቋል። በዓለም ታሪክ ውስጥ እጅግ የሚሰቀጥጠው ክህደት በጠላት የሚፈጸመው ሳይሆን አብሮ በበላ አብሮ በጠጣና እስከ መቃብር አብሬህ ነኝ ባለ የቅርብ ወዳጅ የሚፈጸመው ነው። ሐዋርያው ጴጥሮስ በጌቴሴማኔ የአትክልት ስፍራ የጌታውን ጠላቶች በሰይፍ ሊከላከል ቢሞክርም በመጨረሻው ሰዓት ግን አላውቀውም በማለት 3 ጊዜ ክዶታል በማለት ፋኖ እስቲበል አለሙ መግለጫ አውጥቷል። የአማራ ፋኖ አባሉ ሲቀጥል ጴጥሮስ የከዳው ጠላት ስለበረታ ሳይሆን በውስጡ ያለው የመሞት ፍርሃት ስላሸነፈው ነው። ዛሬም በህልውናው ትግላችን ውስጥ ያሉ አንዳንድ ሰዎች የጥቅም ፍርፋሪ ሲያሳያቸው እንደ ጴጥሮስ ትግሉን አላውቀውም፣ ህዝቤን አላውቀውም እያሉ ወደ መንግስት ካምፒንግ ኮበልላሉ ብለዋል። አክሎም ጴጥሮስ የከዳው ጌታው ሊሰቀል ጥቂት ሰዓታት ሲቀሩት ነበር። ዛሬም ከዳተኞች የሚክዱት የነጻነት ፀሐይ ልትወጣ የአምባገነኑ ስርዓት ምሰሶ ሊናጋ ጥቂት ሲቀረው ነው። በድል ዋዜማ ላይ የሚደረግ ክህደት ደግሞ የታሪክ ጠባሳው አይፋቅም። በመጽሐፍ ቅዱስ ዶሮ ሲጮህ ጴጥሮስ ከእንቅልፉ የቀሰቀሰችው ቢሆንም የክህደቱን ጥልቀት ያሳየች ድምፅ ነበረች። ለዛሬዎቹ ከዳተኞችም የዶሮዋ ጩኸት የህዝብ እንባና የታሪክ ፍርድ ነው በማለት ገልጸዋል። አምባገነኑ ስርዓት እጅ የተሰጡትን ከዳተኞች ወንድሞቻችን ተመለሱ እያለ በቲቪ ቢያሳያቸውም በውስጣቸው ግን የህሊና ዶሮ ትጮህባቸዋለች። የዛሬዎቹ ከዳተኞች ግን ክህደታቸው ለሰላም ነው ለሀገር ነው በሚል የሐሰት ስብከት ለማስረዳት ይሞክራሉ። ጴጥሮስ ስህተቱን አምኖ ተመለሰ። እነዚህ ግን ወንድሞቻቸው ደም ላይ ለሚቆም የባርነት ሹመት ሰገዱ። አባሉ ቀጥሎም ዶሮ ሳይጮህ ወይም የድል አዋጅ ሳይነገር ህዝባችሁን የከዳችሁ ሆዳሞች ወይ የያዛችሁትን የጥቅም ዲናር እጃችሁ ያቃጥለዋል። አምባገነኑ ስርዓት ሲወድቅ እናንተ መሸሸጊያ አታገኙም። ታሪክ እናንተን የሚዘክራችሁ በጀግንነት ሳይሆን ብርሃን ሲቃረብ ጨለማን በመረጡ የሽንፈት ተምሳሌቶች ናቸው። በታሪክ ውስጥ የድል ዋዜማ ሁልጊዜም የጀግኖች መፈተኛና የከዳተኞች መውጫ ናት። ጌዲዮን ምድያማውያንን ለመውጋት 32000 ሰራዊት አሰባስቦ ነበር። ነገር ግን ድል ሊያደርግ
ጥቂት ሲቀረው እግዚአብሔር አንድ መመሪያ ሰጠው። የሚፈራና የሚንቀጠቀጥ ቢኖር ተመልሶ ይሂድ ይላል። ድል ሊገኝ ጥቂት እርምጃ ሲቀረው 22000 ወታደሮች ትግሉን ጥለው ወደ ቤታቸው ሄዱ። የቀሩትም ቢሆኑ ተፈትነው መጨረሻ ላይ ለድል የበቁት 300 ቆራጦች ብቻ ነበሩ። የትግል ብዛት ለድል ዋስትና አይደለም። በድል ደጃፍ ላይ ፈሪዎችና ተጠራጣሪዎች ሆድ መክዳታቸው ትግሉን አያዳክመውም፣ ይልቁንም ትግሉን ከቆሻሻ ያጠራዋል። ድል የሚመጣው በሺዎች በሚቆጠሩ አዳሮች ሳይሆን በማይበገሩ ጥቂት ልበሙሎች ነው። ኢትዮጵያ በፋሽስት ጣሊያን ተወራ በነበረበት ወቅት አርበኛው በላይ ዘለቀ በአባይ በረሃዎች ላይ ጽኑ ትግል ያደርግ ነበር። ጣሊያን ድል መመታቷ ሲቃረብና አርበኞቹ አዲስ አበባን ለሚያዝ ሲዘጋጁ ጣሊያን አንድ ዘዴ ተጠቀመች። በበላይ ዘለቀ ዙሪያ የነበሩ አንዳንድ ጽናት አልባ አርበኞችን በገንዘብና ሹመት እንሰጣቸዋለን በሚል ተስፋ መለመለች ብሏል። ድሉ ዋዜማ ላይ ያለ አንዳንዶቹ ትግሉ ሰለቸን፣ ጣሊያን አታሸንፍም፣ ይልቅ ይችን ሹመት እንቀበል ብለው እጃቸውን ሰጡ። በላይ ዘለቀ ግን እስከ መጨረሻው ጸና። ዛሬ ታሪክ የበላይ ዘለቀን ስም በወርቅ ቀለም ሲጽፈው በዋዜማው የከዱትን ግን ስማቸው ከባንዳነት ተርታ ተፈርጆ ቀርቷል። ክህደት ለጊዜው እረፍት ቢመስልም ለዘላለም ግን እሳት ነው። በአሜሪካ የነጻነት ጦርነት ወቅት ቤኔዲክት አርኖልድ እጅግ ጀግና ከሚባሉ ጀነራሎች አንዱ ነበር። ነገር ግን አሜሪካ ድል ልታደርግ ጥቂት ሲቀራት በነበረው የስልጣን ጥመኝነትና በገንዘብ ፍላጎት ምክንያት አገሩን ከድቶ ለብሪታንያ ወገነ። ብሪታንያ ጦርነቱን ተሸነፈች። አርኖልድም ወደ ብሪታንያ ሸሸ። ነገር ግን የከዳቸው ወገኖቹ ብቻ ሳይሆኑ የሄደባቸው ብሪታናውያን እንኳን ከዳተኛን ማን ያምነዋል ብለው ናቁት። በብቸኝነትና በውርደተ ሞት አምባገነን አገዛዞች እጃቸውን ለሚሰጡ ከዳተኞች እንኳን መጣችሁ ይሏቸውም፣ በልባቸው ግን ይንቋቸዋል። የገዛ ወንድሙን የከዳ ሰው ለማንም ታማኝ ሊሆን እንደማይችል ጠላትም ያውቀዋል። በመጨረሻም ፋኖ ስቲበል ዶሮ ሳይጮህ ጴጥሮስ ክዷል። ግን ንጋቱ አልቀረም። ጌዲዮን 22000 ሰራዊት፣ ዮሐንስና ግን ድሉ አልቀረም። በላይ ዘለቀ በባንዳዎች ተከቧል። ግን ነጻነቱ አልቀረም። ጴጥሮስም ቢክድም የክርስትና ጉዞ አልቆመም። ዮሐንስና ሌሎችም ጽኗን ግን እስከ ቀራንዮ ድረስ ተከተሉትም። ዛሬም በመካከላችን ያሉ ጴጥሮሶች ቢከዱ ትግሉ ከባድ ሸክም እየቀለለ መሆኑን ወቁ። እኛ የምንሸከመው የነጻነት አክሊል ለከዳተኞች አይገባቸውም ነበርና ፈጣሪ ለይቷቸዋል። ጽናት አልባዎች ቢከዱ ትግሉ አይቆምም። እንዲያውም ትግሉ ከአይሁዶችና ከፈሪዎች ጸድቶ ወደ መጨረሻው ድል ይሸጋገራል። እኛ እስከ ቀራንዮ ወይም እስከ መስዋዕትነት የቆመን የነጻነት ሐዋርያ ነን በማለት ሐሳቡን አጠናቋል። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የፕሪቶሪያ ስምምነትን በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ያላቸውን 2 ዓለም አቀፍ ግብረሰናይ ድርጅቶችን ዞኑን ለቀው እንዲወጡ አዘዘ። ትዕዛዙ የተላለፈባቸው ኖርዌጂያን ሬፊውጂ ካውንስል እና ኢንተርናሽናል ሜዲካል ኮር የተሰኙት መንግስታዊ ያልሆኑ ድርጅቶች የአስተዳደሩን ውሳኔ ገና እየተመለከቱት እንደሆነ ለቢቢሲ አሳውቀዋል። የ2 ዓመቱን ጦርነት ተከትሎ በአማራ ክልል ስር መተዳደር የጀመሩትን አካባቢዎች እየመራ የሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ለሁለቱ ድርጅቶች ማስጠንቀቂያ በሰጠው እሁድ ጥር 2 ቀን 2018 ዓ.ም ባወጣው መግለጫ ነው። በግጭት በተፈጥሮ አደጋና በበሽታ ለተጎዱ ሰዎች የአደጋ ጊዜ ምላሽ የሚያቀርበው ኢንተርናሽናል ሜዲካል ኮር ደግሞ ዋና መስሪያ ቤቱ አሜሪካ ውስጥ ነው። ድርጅቱ ሁመራ፣ ጠገዴና ወልቃይት ወረዳዎች ውስጥ ሴቶችና ህጻናት ሴቶች ላይ የሚፈጸሙ ጥቃት ጋር በተያያዘ እገዛ እንደሚያደርግ የተቋሙ መረጃ ያመለክታል። የወልቃይት ጠገዴ ሰቲት ሁመራ ዞን ባወጣው መረጃ እነዚህ ድርጅቶች በአካባቢው የሚንቀሳቀሱት ለሰብአዊ ድጋፍ በሚል ቢሆንም ህገወጥ ድርጊቶችን ሲፈጽሙ ቆይተዋል ሲል ከሷል። ድርጅቱ በአካባቢው ስራ ከመጀመሩ ወይም ከጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችን ህጎችና መንግስታችን የፈረመውን የፕሪቶሪያ ስምምነትን የሚቃረኑ ተግባራት ፈጽመዋል ብለዋል። በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶች የሚሉትም አስተዳደሩ ተፈጽመዋል ካላቸው ተግባራት መካከል ተጠቅሷል። እንደ አስተዳደሩ ገለጻ ተቋማቱ ከህገወጥ ተግባራቸው እንዲታቀቡ እንዲሁም የፕሪቶሪያ ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ ተሰጥቷቸዋል። ይሁን እንጂ ድርጅቶቹ ህገወጥ ተግባሮችን መፈጸም ቀጥለዋል ሲል ከሷል። ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ሲልም ወንጅለዋል። የአስተዳደሩ መግለጫ ወገንተኛ የሆነ የፖለቲካ አቋም ጋር በተያያዘ ከጠቀሳቸው ተግባራች ውስጥ በብዙ የህይወት መስዋዕት
መስዋዕትነት ነጻ የወጣውን ማህበረሰብ እንደ አፈናቃይ መጥራት የሚለው ይገኝበታል። አካባቢውን የትግራይ ክልል አካል በማለት ጠርተውታልም ብለዋል። ለአብነት ድርጅቶቹ ቅጥር ለመፈጸም ሆነ ሌሎች ይፋዊ ወይም ኦፊሴላዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል ይጠራሉ ሲል በመግለጫው አስፍሯል። አካባቢዎቹን ምዕራብ ትግራይ ብሎ መጥራት እንደ ኢትዮጵያ ሕጎች ሁሉ የሀገሪቱ የሕግ አካል የሆነው የፕሪቶሪያን ስምምነት በጉልህ የሚጥስ ተግባር ነው ብለዋል። የፌዴራል መንግስት የፕሪቶሪያን ስምምነት የፈረመው ጦርነት ለመቋጨትና አካባቢውን ሰላማዊ በማድረግ ችግሮችን ለመፍታት እንደሆነ ገልጿል። የስምምነት አካባቢውን አወዛጋቢ ቦታ በሚል እንደሰየመውም በመግለጫው አክሏል። ከዚህ በተጨማሪም ባለፈው መስከረም ላይ የኢንተርናሽናል ሜዲካል ኮር ተሽከርካሪ የጫነው አንድ ትልቅ ታንከር ውስጥ 3 ሰዎች በህገወጥ መንገድ ደብቆ እያዘዋወረ መገኘቱን አስተዳደሩ ገልጿል። ይህም ተግባሩ ህገወጥ የሰዎች ዝውውር ወንጀልን የሚያስፋፋና በወንጀል የሚያስጠይቅ ነው ብሏል። ሁለቱ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች እነዚህ ህገወጥ ተግባራት መፈጸማቸው በበቂ ሁኔታ መረጋገጡን የገለጸው አስተዳደሩ ከዚህ ቀደም የተሰጣቸውን ምክረ ሀሳብ አልተቀበሉም ሲልም ከሷል። ህገወጥ እንቅስቃሴያቸውን እንዲያረሙ የተሰጣቸውን ምክረ ሀሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ በጥብቅ እናሳስባለን ሲል የዞኑ አስተዳደር ውሳኔውን አሳውቋል። አስተዳደሩ የቀረበባቸውን ውንጀላዎች በተመለከተም ቢቢሲ አስተያየታቸውን የጠየቃቸው የሁለቱ ድርጅቶች የኢትዮጵያ ኃላፊዎች በአሁኑ ሰዓት በጉዳዩ ላይ አስተያየት እንደማይሰጡ ገልጸዋል። የኢንተርናሽናል ሜዲካል ኮር የኢትዮጵያ ካንትሪ ዳይሬክተር ሎረንስ ሙታሪያ አዲስ አበባና መስክ ላይ ያሉ መረጃዎችን ማረጋገጥ፣ መግለጫውን ካወጡ አካላት ጋር ግንኙነት መፍጠርና በመግለጫው የሰፈረውን ክስ እውነተኛነት ማረጋገጥ ስለሚያስፈልግ አስተያየት መስጠት እንደማይችሉ አስረድተዋል። የዞን አስተዳደሩ መግለጫ ስለማውጣቱ እንደሚያውቁ የተናገሩት የኖርዌጂያን ሪፊጂ ካውንስል ካንትሪ ዳይሬክተር አይዛክ አዲያምቦ አኮም በተመሳሳይ ህጉን ተከትለው ጉዳዩ በትክክል ምን እንደሆነ ለመረዳት ሲሉ አስተያየት እንደማይሰጡ ተናግረዋል። ኖርዌጂያን ሪፊጂ ካውንስል ኢትዮጵያ ውስጥ የሚያከናውናቸውን ተግባራት የሚያስተጓጉል እገዳ ሲያጋጥመው ይህ የመጀመሪያው አይደለም። የትግራይ ጦርነት እየተካሄደ በነበረበት ሐምሌ 2013 ዓ.ም የሲቪል ማህበረሰብ ድርጅቶች ባለስልጣን ከተቋቋሙለት ዓላማ ውጭ ሲንቀሳቀሱ ተገኝተዋል በሚል እገዳ ከተጣለባቸው 3 ድርጅቶች አንዱ ነበር። ሁለቱ ድርጅቶች የተላለፈው ውሳኔ ከተነሳ በኋላ ኖርዌጂያን ሪፊጂ ካውንስል በእገዳው የቀጠለ ሲሆን በአጠቃላይ ከ5 ወራት በኋላ በመጨረሻ ወደ ማስጠንቀቂያ ወደ ስራ እንዲመለስ ተደርጓል። የፌዴራል መንግስት በሲቪል ማህበረሰብ ድርጅቶቹ ላይ የወሰደው ይህ እርምጃ በወቅቱ እንደ ሂውማን ራይትስ ዎች ካሉ የሰብአዊ መብት ተሟጋች ተቋማት ተቃውሞ ገጥሞት ነበር። ቢቢሲ የወልቃይት ጠገዴ ሰቲት ሁመራ ዞን ውሳኔ በፌዴራል መንግስት ደረጃ እውቅና ያለው ስለመሆኑ ከሲቪል ማህበረሰብ ድርጅቶች ባለስልጣንና ከሲቪል ማህበረሰብ ድርጅቶች ምክር ቤት መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም በማለት ገልጿል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።